ከትላንት በስቲያ ሰኞ 100,000 ብር ዋስትና በማስያዝ ከእስር እንዲፈቱ በፍርድ ቤት የተበየነላቸው ዶክተር ሲሳይ አውግቸው በዛሬው ዕለት ከቂሊንጦ ማረሚያ ቤት በመውጣት ላይ እንዳሉ በር ላይ ሲጠብቋቸው በነበሩ ፖሊሶች ተይዘው መወሰዳቸውን ጠበቃቸው ለኢትዮጵያ ኢንሳይደር ተናገሩ። ተከሳሹ ወደ ፌዴራል ፖሊስ እየተወሰዱ መሆኑን ሊቀበሏቸው ሲጠብቋቸው ለነበሩ ቤተሰቦቻቸው አሳውቀዋል ተብሏል። ዶክተር ሲሳይ በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች ውስጥ አንዱ ናቸው። በዶክተር ወንደሰን አሰፋ መዝገብ ስር የሚገኙት እነዚህ ተከሳሾች የሽብር ክስ የቀረበባቸው በሰኔ 2015 ዓ.ም ነበር። 5 የመገናኛ ብዙሃን ባለሙያዎች በተካተቱበት በዚህ ክስ ስር ካሉ ተከሳሾች ውስጥ በቅርቡ የሰላም አማራጭ መቀበላቸውን ያሳወቁትን ኮሎኔል ፋንታሁን ሙሀባውን ጨምሮ የ28ቱ ጉዳይ ሲታይ የቆየው በሌሉበት ነው። የተከሳሾቹን ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስታዊና የሽብር ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ ባለፈው ጥር ወር መጨረሻ ባስቻለው ችሎት ከተከሳሾቹ ውስጥ 6ቱ በነፃ እንዲሰናበቱ ብይን ሰጥቶ ነበር። በዚህም መሰረት ዮርዳኖስ አለሜ፣ ተስፋዬ መኩሪያ፣ ዳዊት ባቡ፣ አብርሃም ጌትነት፣ ማስረሻ እንየውና ቢሰጥ ተረፈ የተባሉት ተከሳሾች መፈታታቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር ተናግረዋል። በዚሁ ችሎት ዶክተር ሲሳይና አቶ ሞላልኝ ሲሳይ የተባሉ ሌላ ተከሳሽ የተከሰሱበት የህግ ድንጋጌ ተቀይሮ የዋስትና ክርክር እንዲያደርጉ ውሳኔ ተላልፎ ነበር። በዚህም መሰረት የተከሳሾቹ ጠበቆችና አቃቤ ህግ የዋስትና ክርክር ማድረጋቸውን አቶ ሰለሞን ገልጿል። ሁለቱ ወገኖች በጽሁፍ ያቀረቡትን ክርክር የመረመረው የፌዴራል ከፍተኛ ፍርድ ቤት ዶክተር ሲሳይ የ100,000 ብር ዋስትና በማስያዝ ከእስር እንዲለቀቁ ከትላንት በስቲያ ሰኞ የካቲት 16 2018 ብይን መስጠቱን ጠበቃው አስረድተዋል። ፍርድ ቤቱ በዚሁ የችሎት ውሎ የሌላኛው ተከሳሽ አቶ ሞላልኝን የዋስትና ጥያቄ ውድቅ ማድረጉንም አክለዋል። የፍርድ ቤቱን ውሳኔ ተከትሎ ለዋስትና የተጠየቀውን ገንዘብ የዶክተር ሲሳይ ቤተሰቦች በዚያውኑ ቀን ረፋድ ላይ እዚያው በሞባይል ባንኪንግ መክፈላቸውን የገለጹት አቶ ሰለሞን ችሎቱም ተከሳሹ የሚፈቱበትን ትዕዛዝ ፈርሞ ሰጥቷቸው ወደ ማረሚያ ቤት ይዘውት ሄደው እንደነበር አብራርተዋል። የእስረኛ መፍቻ ትዕዛዙ የደረሰው የቂሊንጦ ማረሚያ ቤት ለፍርድ ቤት የተለያዩ ምክንያቶችን በማቅረብ ለ2 ቀናት ሳይፈታቸው መቆየቱን ጠበቃቸው ተናግረዋል። የዶክተር ሲሳይ ጠበቆች በማረሚያ ቤቱ የቀረቡትን ምክንያቶች ተከላክለው ጉዳዩ በዛሬው ዕለት በፍርድ ቤት እልባት አግኝቶ እንደነበር አቶ ሰለሞን ገልጸዋል። የተከሳሹ ቤተሰቦች የዋስትናው ብይን እንዲፈጸም የሚያዝ የፍርድ ቤት ደብዳቤ በመያዝ ዛሬ ከሰዓት ወደ ማረሚያ ቤት ሄደው እንደነበርም ጠበቃው አመልክተዋል። በዚሁ የፍርድ ቤት ትዕዛዝ መሰረት ከቀኑ 10 ሰዓት ገደማ ከእስር የተለቀቁት ዶክተር ሲሳይ ቤተሰቦቻቸውን አግኝተው ከማረሚያ ቤት ይዘው የወጡትን ልብስም አቀብሏቸው እንደነበር አቶ ሰለሞን አስረድተዋል። ሆኖም ተከሳሹ ወደ ቤታቸው ለመሄድ በመዘጋጀት ላይ ሳሉ በቂሊንጦ ማረሚያ ቤት በር ላይ የነበሩ ፌዴራል ፖሊሶች መኪና ውስጥ አስገብተው እንደወሰዷቸው ቤተሰቦቻቸውን ዋቢ በማድረግ ጠበቃቸው ለኢትዮጵያ ኢንሳይደር አስታውቀዋል። ዶክተር ሲሳይ በፖሊስ መኪና ውስጥ ከገቡ በኋላ እጃቸውን በመስኮት አውጥተው ቤተሰቦቻቸውን በሉቻው ወደ ፌዴራል ፖሊስ ይዘውኝ እየሄዱ ነው ማለታቸውን እህታቸው እንደነገሯቸውም አቶ ሰለሞን ገልጿል። ሆኖም ተከሳሹ ከዚህ ቀደም በተመሳሳይ መልኩ እስረኞች ወደሚወሰዱበት የፌዴራል ፖሊስ ወንጀል ምርመራ የእስረኞች ማቆያ መወሰዳቸውን ጠበቃው ይህ ዘገባ እስከተጠናቀረበት ጊዜ ድረስ ማረጋገጥ አልቻሉም። በሀሮማያ ዩኒቨርሲቲ መምህር የነበሩት ተከሳሹ በማረሚያ ቤት ሳሉ የፒኤችዲ ትምህርታቸውን አጠናቀው የዶክትሬት ዲግሪ ማግኘታቸውን ከጠበቃቸው የተገኘው መረጃ ያመለክታል። ዶክተር ሲሳይ ከኦሮሚያ ክልል በተለያዩ ምክንያቶች ተፈናቅለው በአማራ ክልል ደብረ ብርሃን ከተማና በሌሎች አካባቢዎች ለነበሩ ተፈናቃዮች ድጋፍ በማሰባሰብና በማድረስ የበጎ አድራጎት ስራዎችን ይሰሩ የነበሩ ናቸው።
በዶክተር ወንደሰን አሰፋ መዝገብ ክስ ቀርቦባቸው ጉዳያቸውን እንደ ዶክተር ሲሳይ ሁሉ በአካል ሲከታተሉ ከቆዩ 23 ተከሳሾች መካከል 4ቱ የመገናኛ ብዙሃን ባለሙያዎች ናቸው። 3 ዓመት ለሚጠጋ ጊዜ በእስር ላይ የቆዩት ጎበዜ ሲሳይ፣ ዳዊት በጋሻው፣ ገነት አስማማውና መስከረም አበራ በሞት ወይ በዕድሜ ልክ እስራት የሚያስቀጣ ክስ የቀረበባቸው ናቸው። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በትላንትናው ዕለት በኤክስ ገጹ ባሰራጨው መልእክት እነዚህ 4 የመገናኛ ብዙሃን ባለሙያዎች ፍትሐዊና ግልጽ የፍርድ ሂደት ማግኘታቸውን እንዲያረጋግጡ ለኢትዮጵያ ባለስልጣናት ጥሪ አቅርቧል። የቀረበባቸውን ክስ እንዲከላከሉ ባለፈው ጥር ወር መጨረሻ የተወሰነባቸው 4ቱ የመገናኛ ብዙሃን ባለሙያዎች በመጪው ሚያዝያ መጨረሻ ገደማ የመከላከያ ማስረጃዎችን እንዲያሰሙም ቀጠሮ ተሰጥቷቸዋል።